አሜሪካ ውስጥ ገሎ እዚህ አፍሪካ መጥቶ እኛንም ለመጨረስ የመጣው ዶክተር ስዋንጎ ይባላል። እድሜው 30 ነው። በዶክትሬት ተምሮ ተመርቋል። ትልቅ ግን ችግር አለበት ስዋንጎ። ሰው መግደል ይወዳል። ይህ ነገርም ታዲያ በ1984 ነበር የጀመረው እንደ ፈረንጆች አቆጣጠር። ያለበት ቦታ ደግሞ ሰውን ለመግደል በጣም ቅርብ የሆነ ቦታ ነው። ሽጉጥ፣ ቦምብ፣ ክላሽ አያስፈልገውም። ሰው ታሞ ይመጣል። የታመመው ጉንፋንም ቢሆን ግን መርዟችሁ ትሞታላችሁ። ለጉንፋን ሄዳችሁ ሬሳችሁ ይመለሳል ማለት ነው። ይህን ነገር ሲያደርግ ግን ብዙ ሰዎች መጠራጠር ጀመሩ። እንዳልኳችሁ ለተራ ነገር ገብተው ሰዎች መሞት ሲጀምሩ ስፔሻሊ ደግሞ የእሱ ታካሚ ከሆኑ አብዛኛው ይሞታሉ። ጥርጣሬ መፍጠር ጀመረባቸው። ነርሶቹ፣ በአካባቢ ያሉ ዶክተሮች ሲራመድ ገብቶ እንዴት ነው ሞቶ የሚወጣው ማለት ጀመሩ። ላለቃቸውም ሪፖርት አደረጉ። ለዚህ ሞቶች ተጠያቂ እሱ ነው ብለው፣ ግን ማስረጃ የላቸውም። ክሳቸውም ውድቅ ሆነ። ይህም ደግሞ ለስዋንጎ ተመቸው። እየሄደ ሰዎችን ማይሆን መርፌ እየወጋ መግደሉን ቀጠለበት። ትንሽ ቆይቶ ደግሞ የራሱን ጓደኞች እዛ ተቀጥረው የሚሰሩ ዶክተሮችና ነርሶችን እነሱንም ለመግደል ያስባል። ግን ናኒ ለምንድን ነው የሚገላቸው? ፍላጎቱ ምንድን ነው ካላችሁ በቃ ሴሪያል ኪለር እንዲህ ናቸው። እኔም እስከዛሬ ያልተፈታልኝ ጥያቄ ይሄ ነው። ለምንድን ነው የሚገሉት? ምክንያት የላቸውም። ሴሪያል ኪለር ሲገላችሁ የእነሱ ደስታ ምንጭ ሊሆን ይችላል። እናንተ መግደል ምንም የማይገባኝ ምክንያት ቢኖር ይሄ ነው። ለእኔም ያልተመለሰልኝ ማለት ነው። ምክንያቱም እኛ ትክክለኛ ጤናማ ጭንቅላት ነው ያለና እነሱ ግን አይመስለኝም። ብቻ ወደ ታሪኩ ስንመለስ አሁን ወደ ጓደኞቹ ዞሯል። ዛሬ ነው የምጋብዛችሁ ቆንጆ ምሳይልና ምሳው ላይ መርዝ ይጨምርበታል። አብዛኞቹም ደግሞ ይገለናል ብለው ስላላሰቡ ምሳውን ጥርግ አድርገው በሉ። ከዛም በጣም መታመም ጀመሩ። ውስጣቸው በጣም መረበሽ ጀመረ። ተሙ ታውቋቸዋል። ስዋንጎ ችግር እንዳለበት እነሱንም አሁን ሊገድል እንደሆነ ጠረጠሩ። አሁንም ሄደው ላለቃቸው ክስ አቀረቡ። ስዋንጎ ሰውን እየጨረሰ ነው ብለው በዚህ ሰዓት መፍትሄ ይፈልጋሉ። መረጃ የላቸውም እሱ ላይ ግን ያውቃሉ የሆነ ነገር እንዳለ። ግን ያደረጉት ነገር በጣም የወረደ ቀሽም ነገር ነው። ምንድን ያደረጉት? ከዛ ሆስፒታል እንዲወጣ ነው ያደረጉት እንጂ ተከታትለው ምናምን አልያዙትም። ወለ ሲወጣ ደግሞ እነሱ ላይ ክስ እንዳይከፍትባቸው ብለው ማዕረጉን ከፍ አድርገው ወረቀቱን አሻሽለው የለቀቁት። ታዲያ ስዋንጎ ከዚህ እንደወጣ ወዲያው ሌላ ሆስፒታል ተቀጠረ። የተሰጠው ቦታም ደግሞ ለድንገተኛ የአምቡላንስ አደጋ ሲደርስ ውስጥ ሆኖ እንዲያክም ነው። አዲሱ ሆስፒታል ውስጥ ባልደረቦቹን ይተዋወቅና ሽታ የሌለው የበረሮ መድኃኒት አለ እሱን ያደርግበትና ዛሬ እኔ ልጋብዛችሁ ብሎ ምግብ ይዞላቸው ይመጣል። የስራ ባልደረቦቹም አልጠረጠሩትም። ሁሉም በሉ። ወዲያውም በጣም ታመሙ። የሚገርመው ነገር ደግሞ ደውሎ ሁሉ ሲያቃስቱ አሞናል፣ እንደዚህ ሆነናል ምናምን ሲሉ እና ህመማቸውን ሲሰማ ደስ ይለዋል። ሁሉም ግን እንዳጋጣሚ ሆኖ ይተርፋሉ ከመሞት። እናም እሱ ምንም አልደረሰበትም። ሁሉም የበሉት ግን መታመማቸው ጥያቄ ፈጥሮባቸው ይህ ሰውዬ የምር ጥቃት ሊያደርስ ሊገለን አስቧል ብለው እሱም መከታተል ጀመሩ። ለማጥመድም አሰቡ። ምን አድርገው? የሚጠጡት ጁስ አለ። ያንን ጁስ እሱ ያለበት አካባቢ ቁጭ አደረጉት። በኋላ እንጠጣዋለን ምናምን ብለው ስዋንጎም ይህንን ሲያይ ዞር ሲሉለት ያን የበረሮ መድኃኒት እዚህ ጁስ ውስጥ ጨመረበት። ያው ወጥመዳቸው ውስጥ ገባ ማለት ነው። መልሰው መጡ። ያንን ጁስ ወሰዱት እንደሚጠጣ ሰው ሆነው። ከዛ መረመሩት። ውስጡም ታዲያ መርዝ ተገኘ። ቀስ ብለውም እሱ አካባቢ ያሉትን እቃዎች መመርመር ጀመሩ። ወዲያው የበረሮ መድኃኒቱን አገኙ። እናም ፖሊስ ጋር ሄደው ቀጥታ ሪፖርት አደረጉ። ፖሊስ መጥቶ ደግሞ ሁሉ ነገሩ ነው እሱ አካባቢ ያለውን የመረመረው። ያገኙትም የመርዝ ብዛት አይቆጠርም። ብዙ አይነት የመርዝ ብዛት መገኘት የሌለበት ሆስፒታል ውስጥ እሱ ቢሮ ተገኘ። በዚህም ምክንያት ወዲያው ቀጨም ያደረጉት ስዋንጎን። ፍርድ ቤት ከመቅረቡ በፊት ግን ፕሊድል ያቀርቡለታል። ፕሊድል ማለት ተስማምታችሁ ፍርድ ቤት ሳትቀርቡ አልከራከርም ብላችሁ የሚሰጣችሁ የእስር ቤት ቆይታ ነው እና 5 ዓመት ትቆያለህ እስር ቤት ተባለ። እሺ ብሎ ተስማሙ። በተጨማሪ ደግሞ እሱ ያለው አሜሪካ ውስጥ ነው። የሕክምና ዶክመንቱ ኦሃዮ እና ኢሊኖይ እንዳይሰራበት ባን አረጉት ወይም ሰረዙት። ከዛች 2 ከተማ ብቻ መሆን የነበረበት ሙሉ ለሙሉ የሕክምናው ማስረጃው መሰረዝ ነበረ። ግን ከ2 ከተማ ብቻ ነው የሰረዙት። እስር ቤትም እንደገባ ሰው ሁሉ ስለሱ ማውራት ጀመረ። በዜና በምናምን መወራት ተጀመረ። የእሱም ታሪክ እዚህ ጋር አላበቃም። ይመጣሉ፣ ኢንተርቪው ያደርጉታል በቲቪ ከእስር ቤት። ትልቅ እውቅና አግኝቶ ጊዜውም አልፎ 5 ዓመቷን ጥጥት አድርጎ ተፈታ። አሁን ጊዜው 1992 ነው እንደ ፈረንጆች አቆጣጠር። ወዲያም ሌላ ሀገር ሄዶ ለመቀጠር ራሱን አዘጋጀ። በዚህ ሰዓት ዶክመንቱ ላይ የተጻፈ ነገር አለ። ምንድነው? ሊመርዝ እንደሞከረ ምናምን እሱን በፎርጅድ ያሰራል። ምን ብሎ እስር ቤት የገባሁት በቃ የሆነ ክለብ ውስጥ ስጣላ ተይዤ ነው እንጂ ሌላ ነገር ምንም አይነት የመመረዝም ሆነ ተመሳይ ነገር የለም የሚል ፎርጅድ ያሰራል። ይሄን ነገር አዲስ ሆስፒታል አመኑ። እዚህ እንዳትጣላ ምናምን ብለው ቀጠሩት። ወዲያውም ታዲያ ወደ ስራ እንደገባ ሰዎችን መግደል ጀመረ እዛ ሆስፒታል ውስጥ። በተለየ ሁኔታ ደግሞ እሱ የሚያክማቸው ታካሚዎች እየሞቱ ይወጣሉ።
አሁንም በድጋሚ ታዲያ ሰዎች መጠራጠር ጀመሩ። ምን ሆነ ነው የሞቱት? ለምንድን ነው የሞቱት? በቀላል በሽታ ገብተው ሞቱ እያሉ ስታፎቹ መጠራጠር ጀመሩ። እሱ ትንሽም መመርመር ስለሱ ሲጀምሩ ከ5 ዓመት በፊት እስር ቤት ውስጥ ሆነው ኢንተርቪው አድርጓልና ኢንተርቪው ላይ ደግሞ በመርዝ ሰዎችን ሲገድል እንደነበረ ሁሉ ተናግሯል። ይህን ነገር አወቁ። ውሸት ነው እዚህ ጋር ያቀረብከው ሪፖርት ብለው ይሄ ክለብ ተጣልቼ ነው የሚለው አባረሩት ከዛ ሆስፒታል። ከአመት በኋላ በ1993 እንደ ፈረንጆች አቆጣጠር ኒውዮርክ ሄደ። ድጋሚ አሁንም ዶክመንቱን አስተካከለ። ሰው መርዟል የሚለውንም ቀየረ። ሆስፒታሉን በቃ ብዙ ልምድ አለው ይሄ ጥሩ ነው ብለው የተሻለ ቦታ አስገቡት። በሶስተኛው ቀን እሱ መግደል ጀምሯል ታካሚዎችን። ለዛውም አንድ አይደለም በሶስተኛው ቀን የገደለው 3 ሰዎችን በአንድ ቀን ጸጥ አደረገ። በጣም የሚገርመው ደግሞ ሊሞቱ ሲሉ ነርሶች ምኖች ሲሯሯጡ ሊያድኗቸው አይ ቤተሰቡ ፈርሟል በቃ ይሞቱ ይላቸዋል። መፈረም ማለት ነው። ለምሳሌ አንዳንድ ታካሚ ኮማ ውስጥ ሲሆን በመርፌ እንዲገደል ይደረጋል። በቃ ኮማ ውስጥ ማይነቃ ከሆነ ቤተሰብ ነው የሚፈርመው። እንደሱ ፊርማ ለእነዚህ ሰዎች ተፈርመዋል፣ አትርዷቸው ይሞቱ ይላቸዋል። ዶክተሮቹና ነርሶቹ እንዲሁ እያዩቸው አጣጥረው ይሞታሉ። ወዲያውም ግን የሞቱት ቤተሰቦች ሲመጡ ነገሮችን ሲያገጣጥሙ እንዳልፈረሙና የዶክተር ችግር እንዳለበት ሲያውቁ እሱን መጠራጠር ጀመሩ። በነጋታው ደግሞ እሱ ከእስር ቤት ሆኖ ያደረገውን ኢንተርቪው ድጋሚ በቲቪ ቀረበ። ያው አንዳንድ የድሮ ፕሮግራሞች ይደገሙ ይል ደግሞ ቀረበ። ይህን ቲቪ ላይ ነርሶቹ ዶክተሮቹ እያዩት ነው። ማንነቱንም አወቁ። አሁንም ታዲያ ድጋሚ ይባረራል። በማባረር ብቻ አቆሙ። ለፖሊስ ሁሉ ሪፖርት አደረጉበት። ፖሊስ ግን ቦታው ላይ ሳይደርስ እሱ ከዛ ቦታ ያመልጣል። ነገሩም ከባድ እንደሆነ ሲያውቅ ሀገሩን ለቆ ይሄዳል። ምክንያቱም አሁን በቂ መረጃ አለ። 3 ሰዎች የሞቱት እንዳልኳችሁ ነርሶቹ ማዳን ይችሉ ነበር። ቤተሰቦቹ ፈርመዋል ብሎ ነው እንዲሞቱ ያደረገውና በእነሱ ለመጠየቅ እሱ በቂ መረጃ ነው። ከተያዘ ደግሞ እንደሚበሰብስ ስለማያውቅ ጥሎ ሄደ ሀገሪቷን። የመጣው ግን እዚሁ ነው። የት ካላችሁ አፍሪካ ግን ኢትዮጵያ አይደለም፣ ዚምባብዌ። ጊዜው አሁን 1994 ነው። ዚምባብዌ ውስጥ የሕክምና መረጃውን አስተካክሎ ለመቀጠር ሲሄድ ከአንዳንድ ነው የቀጠሩት። ያው እኛ አፍሪካውያን ደግሞ ለነጭ ያለን እንትን እላይ ስለሆነ ትንሽ እናጎበድዳለን። እነሱም ወዲያው ነው በቃ ብዙም ሳያጣሩ የቀጠሩት። ወዲያው ግን እሱ እንደምታውቁት ሳምንት አይቆይም። ሰው መግደል ሲጀምር ታካሚ ይመጣል፣ መግደል ይጀምራል። 1 ዓመት ሙሉ ግን አልያዙትም። ስንት ሰው ከጨረሰ በኋላ መጠራጠር ጀመሩ። ይሄ ሰውዬ ማለት ጀመሩ። ከዛም ለፖሊስ ሪፖርት ያደርገው ፖሊሶቹ ደግሞ ምርመራችን እስከምንጨርስ ለስራ ታግዳል ይሉታል። በዚህ ደግሞ እቺ ነገር ልትነቃብኝ ነው ብሎ እነሱ አግደውት እስከሚያጣሩ እሱ ሀገሩን ለቆ ብን ብሎ ሄዷል። አሁን ሄደው ሳውዲ አረቢያ ድጋሚ አሁንም የውሸት ነገሮችን አስተካክሎ ለመቀጠር ይሞክራል። አሁን አለማውሱ ከሀገርም ከየትም ሀገር እየሄደ ሰዎችን መግደል ነው። ማንም የሚይዘው የለም። ግን ሳውዲ አረቢያ አሁን ሊቀጠር ሲል የአሜሪካ ዜግነት ማረጋገጫ የለም፣ የአሜሪካ ቪዛ ያስፈልጋል አሉት። ልብ በለው አሁን ዚምባብዌ ያለ ምንም ቪዛ ነበር እንደዛ ሲሰራ የነበረው። እኛ አፍሪካውያን ነገራቸዋለሁ ለነጭ ያለ ነገር ትክክል አይደለም። ሳውዲ አረቢያ ግን ጠየቁት፣ ቪዛ ያስፈልጋል የአሜሪካ ካሉት የሕክምና ውጤቱ አሜሪካ እንደጨረሰ ምናምን ብዙ ነገር ያሳያል፣ ግን ቪዛ ያላለቀ ነገር አለው ይሉታል። በሰዓት እሱ ችግር የለውም አሜሪካ ሄጄ የቪዛን ጉዳይ እጨርሳለሁ ብሎ አሰበ። ምክንያቱም አሁን ጊዜያቶች አመታቶች ስላለፉ ኦልሬዲ የኔ ነገር ተረስቷል ብሎ አሰበ። ወደ አሜሪካ ለመሄድ ተነሳ። አሜሪካ ግን እሱን ነገር ችላል አሉትም። ኤፍቢአይ ሁሉ ነገር ውስጥ ገብቶ በደንብ እያጣራ ነው ስለሱ። ኤፍቢአይ ካለ ደግሞ ድፍን አሜሪካ ነው ተፈላጊ የምትሆኑት፣ አንድ ስቴት ብቻ አይደለም፣ ሙሉ እንደ አሜሪካ ሪከርድ ውስጥ ገብታችኋል። እናም ልክ ኤርፖርት አሜሪካ እንዳረፈ ከኤርፖርት ተጨማ ያደረጉት። ስዋንጉም ትክክለኛ ፎቶ ይህን ይመስላል። ወዲያው ፍርድ ቤት ቀረበ። እድሜ ልክ ተፈረደበት ገባው። የዛሬው ሁለተኛ ታሪካችን ይህን ይመስላል። በነገራችን ላይ እንደነገርኳችሁ የዚህ ቤተሰብ ሜምበር መሆን ከፈለጋችሁ ቻናል ውስጥ ገብታችሁ ሰብስክራይብ ጎን ጆይን የምትል ምልክታለች፣ እሷን ተጭናችሁ ሜምበር ሁኑ። ከታች ስማችሁን አጽፉ። ወዳችኋለሁ። በቀጣይ እስከምንገናኝ ባይ